እንዳልሰማ እንቅልፍ ወስዶኝ ነበር። እሱስ እንቅልፍ አልወሰደሽም። ለማንኛውም አስረግጬ የምነግርሽ ነገር አለ። ከዛ እንደፈለግሽ መሆን ትችያለሽ። ምንድነው? ከወንድሜ ጋር ብዙ እንደተቀራረብሽና ከዛም አልፎ ደግሞ እንደምትለጣጠፊ ሰምቻለሁ። እሷ ናታ እያመጣች ወሬ የምትነግርሽ። ግን የመጣልሽ ወሬ ትክክል አይደለም። ስራ አይደለም ወንጀል ነው ያዝነው። እዚህ ቤት ስራ ይዘናናቅ አጭውባክ ስንት አመት ሙሉ አብረን ሰራ። ግን አሁንም ደደብ ነው። ትሰማኛለህ? የእናንተ መርዝ የሆነ ሀሳብና ከክፋት የመነጨ ንግግር እውቀት እዚህ ጭቃ ውስጥ አብሬያችሁ እንዳለው ሳስብ በደንብ ነው የሚያሳብደኝ። አንተ ጻድቅ መሆን ጠባል የገደልከው በከበደ ቁጥር ምን ጻድቅ ያጫውታል። አባቷን እንደገደልከው ረሳህ እንዴ በማለትም ይናገሩታል። አባቷን ገደልክ እያልክ እያስፈራራ ልታሰቃየኝ ወይም ደግሞ ልታማግቀኝ አትችልም። አዎ ገድየዋለሁ፣ ግን አውቄ አይደለም እያለ እየተከራከሩ እያለ እንግዲህ የህብስትን ንብረት ሁሉንም ነገር በእጃችን ካላስገባን አናሳክማትም፣ እዚሁ ሽባ ሆና ትቅር ብላ ትለዋለች ቢፍቱ። ባልየውም እንግዲህ በዚህ በመስማማት አንተ ምን ትላለህ ብለው ሲሉት ነበር። ይህንን ነገር ሁሉ ሲያወሩ ድንገት ህብስት ልትጠራው ወደ እሱ ስትመጣ ሁሉንም ነገር ሰምታ ነበረ። ሆኖም እንግዲህ ብሰማም እሱ አፏን ይዞ ወደ ውስጥ እንድትገባም አድርጓት ይገኛል። በባለፈው ክፍል ላይ እንደምታስታውሱት ታፈስ መርዟ ለህብስት ሰጥታት ነበረ። ህብስትም እንግዲህ ያንን እንደበላች ገና ለገና ከበላችሁ በኋላ አሟት ተኝቷ ነበረ። ህብስትንም ምን ሆና ነው ልጄ እስቲ ሂጂና ያት እስካሁን ድረስ ለምን አልተነሳችም ብሎ ሲጠይቃትም ተኝታለች፣ የሞት ያህል እንቅልፍ ነው የተኛችው፣ ምን እንደሆነች አላቅም፣ ተዋትተኛ እያለች አውቃ እሷ ህመሙ እንዲብስባት እያደረገች ነበረ ህብስት። ሆኖም እንግዲህ በአምላክ ወደ ውስጥ ሲገባ ህብስት በጣም ታማ ነበረ። ሆኖም ሐኪም ቤት ከወሰዷት በኋላ ሕክምናውም ምን እንደበላች ባናቅም ግን የተመረዘበት ምግብ እንደበላች ይነግረዋል። እሱም እንግዲህ ያንን ከነገረውም በኋላ ወደ ቤት ይዘዋት መጥተው እንድትጠነቀቅና ይሄንንም ደግሞ እንደሚሻላት ሆኖም ደግማ ከበላች ደግሞ ሽባ እንደምትሆን ይነግሩታል። በአምላክም እጅግ ይጨነቃል። ይሄንን ነገር ሰው ነው እንጂ የሰጣት እንዴትስ መርዝ ልትበላ ቻለች በማለትም እንግዲህ ጥያቄ ፈጥሮበት ይገኛል። ሆኖም እንግዲህ ታንፈስን አሁንም ደጋግሜሽ ሲጫት ግን በጥንቃቄ ሲጫት ድንገት ልትሞት ትችላለች። ከሞተች ደግሞ ሁሉም ነገር ይበላሽብናል። ስለዚህ ሁሉም ነገር እንዳይበላሽ ተጠንቅቀሽ ሲጫት በማለት እንግዲህ ቢፍቱ ትነግራታለች። ሆኖም እንግዲህ ከወንድሜ ጋራ መለጣጠፍሽን ተይ በማለትም ማስጠንቀቂያ እየሰጠቻት ትገኛለች። ህብስት እንግዲህ አሟት ከተኛች በኋላ እሷን ትመጣና ብላ ትቀሰቅሳታለች። ስትቀሰቅስም ህብስት አልሰማችም ነበረ። ሳሰማ ስትቀር ውሃ ትደፋባትና ትቀሰቅስባታለች። እሱም እንግዲህ ተቀሰቀሰቻት በኋላ ከወንድሜ ላይ ይሄ የምትለቃቀፉን ነገር ብትተይኝ ይሻልሻል በማለትም ታስጠነቅቃታለች። እሷም እንግዲህ ታፈሱን አካልን አምጥታ የነገረችሽ ይሄ ነገር ውሸት ነው ብላ ትላለች። ታፈሱ እኔ በዓይኔ ነው ያየሁት እየተለጣጠፋችሁ ሳለ ብላ ትላታለች። እንግዲህ ታፈሱ አሁን ላይ በአምላክን ወደው ትገኛለች። እነሱ ከንፈር ሊሳሳሙ ሲሉ ስታይ ቀጥታ ነበር ሄዷ የነገረቻት። ስለዚህ ከወንድሜ ራቂ እያለቻት እንግዲህ ከወንድሟ ጋር ያላትን ፍቅር ልታለያየት እየሞከረች ነው። በአምላክም እንግዲህ አሁን ላይ ስላፈቀራት ለጓደኛው እየነገረው ነበር። ልጅቷን ከገጠር አምጥተው ህብስት አድርገው ሊበሏት ነው መሰለኝ። እጅግ እያሰቃዩት በስቃይ አሁን ደግሞ ጭራሹኑ መርዘው በበሽታም እየተሰቃየች ነው ብሎ ይለዋል። ይህ ነገር ፎንቃ ገብቶልታል መሰለኝ ሲሆን ያው ፎንቃ እንግዲህ በደንብ አድርጎ ነው እየገባለት እየተንከባከባትም ያለው እሱ ነው። እሱም እንግዲህ ሲቀር እንኳን ለሚቀረ ምን ሆኖ ነው የቀረው እያለች እያሰበች ትገኛለች። እንግዲህ የእንጀራ እናትየዋ ይህን ያህል ክፉ ስትሆን አባትየው እንግዲህ ተደርቦ
ንብረቱን እንዴት አድርጎ ብቻ በእጁ እንደሚያስገባ እንጂ የእሷ ህመም ያስጨነቀው ነገር የለም። ሆኖም እንግዲህ 3 ቀን ሙሉ እንቅልፋቸውን ሳይተኙ ተኝተው ሳያድሩ ነበር የነጋው። ባሌ ምንድነው እስካሁን ድረስ መተኛት ብላ ስትለውም አይ ሌሊቱን አይተሽል እንዴ ሳንተኛ እኮ ነው። ብቻ እንዴት ትሆናለች? ምን ትሆናለች? ሲጀመር በቃ ሁሉንም ነገር አሁን ላይ በእጃችን የምናስገባበት ሰዓት ደርሷል ብላ ትላለች። እሱም እንግዲህ እንዴት አድርገን ነው ይህንን ንብረት በእጃችን የምናስገባው እያለ እያሰበ ይገኛል። ምን አይነት ጨካኝ አባት እንደሆነ ባናቅም እንግዲህ ጊዜውም እየከፋ ስለሆነ እነኚህ ድራማዎች ከሚሆኑት ለኛ ያስተምሩናል የሚሉትን ነው የሚያሳዩ ማለት ነው። እና እጅግ በጣም ነው የሚያሳዝነው። እንግዲህ በዚህ አይነት ሁኔታ ውስጥ እሷንም እያሰቃያት አሁንም ደግሞ በድጋሜ መርዙን መርዟ ሰጥቷታለች ማለት ነው። ታፈሱ እንግዲህ መርዙን መርዟ ስትሰጣት በአምላክም አጠገብ ነበረ። ሆኖም እንግዲህ ምግቡ ምንም አይነት ልዩነት ስለሌለው መርዝ ስለሆነ ያንን ምግብ እንድትመገብ ታፈሱ አምጥሳ ትሰጣለች። ያንንም ምግብ እንግዲህ በድጋሚ በልታለች። ምግቡንም እንዳታቋርጥ ለታፈሱ ማስጠንቀቂያ ስለሰጠቻት ታፈሱም እንግዲህ እያመጣች እየሰጠቻት ትገኛለች ማለት ነው። እጅግ ነው የምታሳዝነው። ህብስት እንግዲህ ምን ሆኖ ቀረ ወዴት ሄደ እያለች እንግዲህ በአምላክም እንግዲህ አሁን ላይ ከነሱ ጋራ እየተፋጠጠ ነው። በአምላክ ባይኖር ኖሮ እንግዲህ እስካሁን ድረስ ህብስት ትሞት ነበረ ማለት ነው። እሷ ስላለች እንግዲህ እየተሟገተላት ከጎኗ እየሆነ ዛሬ ላይ አድርሷታል ማለት ነው። የቀረውንም እንግዲህ እንዴት እንደሚያሳልፉ ባናቅም እጅግ በጣም ነው የምታሳዝነው ህብስት ማለት ነው። እንግዲህ ህብስት በአሁን ላይ በዚህ አይነት ሁኔታ ውስጥ ነው የምትገኘው። ለምን እንደዚህ እንደሚያሰቃያት ባናቅም እጅግ በጣም እያሰቃያት ነው የሚገኘው እና ለምንድን ነው እንደዚህ አይነት ነገሮች ብዙ ጊዜ በህይወት ላይ የሚከሰተው እና ሆኖም እንግዲህ ህብስት እኔ ምንም አትሆንም ብዬ ነው ማስበው። ህብስት አሁን ላይ ምንም አይነት ነገር እሷ ላይ እንደማይሆን እኔ እያሰብኩኝ ይገኛለሁ ማለት ነው። እንግዲህ በዛሬው ላይ ይህንን ይመስላል። ህብስት እንግዲህ ሁሉንም ነገር ሰምታለች። በባለፈው ላይ እንግዲህ በአምላክ አባቷ ሞቶ እንዳገኘውና እንደ ተጣለ ሁሉንም ነገር ነግሯታል። አሁን ላይ እንግዲህ እሷ ይሄንን ነገር አምና ትቀበላለች ወይስ በአምላክን ካጠገቧ ጋር ታርቃለች? በአምላክን እንግዲህ ካጠገቧ ጋር አራቀች ማለት እንደ ሞተች ነው የሚቆጠረው ማለት ነው። ቀጥታ ነው የምትገላት፣ እንደዚህ የምትተዋት አይመስለኝም። እና ለዛሬው ላይ ይህንን ይመስላል። እጅግ በጣም ደስ የሚል አስተማሪ ድራማ ነው። እንግዲህ የእንጀራ እናቶች በጣም ጥሩ ጥሩዎችም አሉ። ከእናት እኩል የሚሆኑ ጥሩ እንደ ልጃቸው አይተው ሰስቷችሁም የሚያሳድጓችሁ አለ። ትከፋለች፣ ታዝናለች እያሉ የሚንከባከቧችሁ እያሉ እንግዲህ ደግሞ እንደዚህ አይነትም ደግሞ መርዘኞች አሉ ማለት ነው። እንግዲህ በህይወት ስንኖር ብዙ ነገሮችን የምናሳልፍና የምንማር ይሆናል ማለት ነው። ውድ የሴና ቤተሰቦች እንግዲህ ታንፈሱ ደግሞ ያው ፎንቃ ገብቶላት ምን አድርገሻት ነው? ምንድን ነው አዲስ ነገር ያየሽው ነገር አለ እንዲህ ብሎ ሲጠይቃትም እንግዲህ ምንም ያየሁት ነገር የለም ነው የምትለው። ጠጋ በልልኝ እያለች እንግዲህ እየተኮሽመሸረች ነው ምናምን እያፈረች ትገኛለች። ስለዚህ እሷም እንግዲህ ከአምላክ ጋር እንድትቀራረብ አትፈልግም ማለት ነው። ህብስት እንግዲህ አምላክን ከቀረበችው የእሷ ነገር ስለሚቀር ማለት ነው። ስለዚህ ቶሎ ብላ ሄዷ እያቃጠረች እንግዲህ እያለያየቻቸው ትገኛለች። ሆኖም እንግዲህ ህብስት እንደዛም ብትባለም ከአምላክ ጋር ልትርቅ አላሰበችም ማለት ነው። በፍጹም ከሱ የምትርቅበትን ነገር ምንም እንትን ያለችው ነገር ስለሌለ ታፈሱ እንግዲህ ታፈሱ ታቋታላችሁ አይደል? ታፈሱ ቲክቶክ ላይ ፈታ ነው የምታደርገን እና ይመቻት ማለት ነው። እንግዲህ ቀጣዩ ምን ይፈጠራል? እጅግ በጣም ነው የሚያጓጓው። እንግዲህ በአምላክ አባቷን እንደገደለ እነሱ ደግሞ ሙሉ ንብረቷን እንደሚፈልጉና ንብረቷን ካገኙ በኋላ እንደሚያሳክሟት ይህን ወሬ እንዳለ ስሰማ ነው እንግዲህ ክፍሉ እየተጠናቀቀውና በአምላክም ወደ ክፍሏ ይዟት የሄደው ማለት ነው።
ቀጣዩን በጉጉት እንጠብቃለን። ውድ የሴና ቤተሰቦች ከልብ አመሰግናችኋለሁ። ሁልጊዜም ከጎኔ ስለሆናችሁ ቀናችሁ ምሽታችሁ ያማረና የተዋበ ይሁን። መልካም ቀን